ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች በዛሬው ዕለት ልዩ የዘመቻ እዝ ምስረታ በዓል በአከባበር እየተከበረ ይገኛል። እጅግ ደስ በሚል መልኩ ይህን ጉዳዮች ሲንመለከታለን። እንዲሁም ህወሓት መግለጫ እየሰጠች ይገኛል። ከሻዕቢያ የተሰጣትን ተልእኮ እያስፈጸመ ይገኛል። ፋኖም እንዲሁ በተመሳሳይ መልኩ ከህወሓት የተሰጠውን ተልእኮ እያስፈጸመ ይገኛል። እነዚህን ጉዳዮች እንዳስሳለን። ጋ ከምንመለከተው ልዩ መረጃ የአሰብ ጉዳይ የማይቀር መሆኑን በግልጽ ያመላክታል። የ65ኛው የልዩ ዘመቻ እዝ ምስረታ በዓል አከባበር በደማቅ ሁኔታ እየተካሄደ ይገኛል። በዛሬው ዕለትም ልዩ ዘመቻ እዝ የሚወጣባቸው ግዳዮችን በጣም በውስብስብና በጥንቃቄ የሚጠይቀውን የከተማ ውስጥ የግዳጅ ጨምሮ ሌሎች ትርኢቶችን አሳይቷል። ለዚህ እዙ በወንድ ወገነት አካባቢም የተኩስ የገደል ላይም የመዝለል የከተማ ውስጥ ውጊያም ትርኢት በተመረጠ ቦታ አሳይቷል። የልዩ ዘመቻ እዝ በምስረታ በዓል በየብስ የአየር ወለድ ዝላይ እየተካሄደም ይገኛል። በተጨማሪ በየብስ ላይም የአየር ወለድ ዝላይ እንዲሁም በሐዋሳ ሐይቅ ላይም ትርኢት አቅርቧል። እነዚህ ትርኢት በዋነኛነት 3 አጀንዳዎችን ያመላክታል። በየብስ ላይ፣ በአየር ላይና በባህር ኃይል ላይ። እነዚህ ዋና ዓላማቸውን አሰብን የሚያመላክት ጉዳይ ነው። የማይቀር ጉዳይ መሆኑን በግልጽ ያመላክታል። በሰፈር ለሚጮሁት እንደ ፋኖ እንደ ሸኔ እንደ ህወሓት አይነቶችን ለዚህ የታቀደ ዝግጅት አለመሆኑን የሚያመላክት ጉዳይ ነው። በተለይ የአሰብ ብሔራዊ ጥቅምን የሚያስከብር ጉዳይ የማይቀር መሆኑን በግልጽ ይሰመርበት የሚገባ ነው። እዚህ ጋር ተያይዞም ህወሓትም መግለጫ ይሰጣ አለ። ህወሓት ዋነኛ የሚያነሳቸው ጥያቄ 2 ብቻ ናቸው። ከዚህ በፊት የሚያነሳው ጥያቄ መከላከያ ከክልላችን ይውጣ፣ ጄኖሳይድ ተፈጸመብን ነበር የሚለው። አሁን ደግሞ የሚያነሳቸው ጥያቄዎች ተፈናቃዮች ይመለሱ፣ ሉዓላዊ ግዛታችን የነበረው የምዕራብ ትግራይ ወይም ደግሞ ወልቃይት ይመለስልን የሚሉ ጥያቄዎች ነበሩ። እነዚህን ጥያቄዎች በመቀበል እያስፈጸመ የሚገኘው ደግሞ ፋኖ ነው። መጀመሪያ የአማራ የህልውና ጉዳይ ብሎ የተነሳበት የወልቃይት ጉዳይ ነበር። ዛሬ ግን የህወሓትን ተልዕኮ እያስፈጸመ ይገኛል። እዚህ ጋር በተያያዘም ህወሓት የሰጠችው መግለጫ አለ። እሱን ጉዳዮችም እንዳስሳለን። እጅግ ከሚያሳፍረው ከሚያሳዝነው ግን አማራን ነጻ እናወጣለን ብለው የህወሓትን አጀንዳ እያስፈጸሙ የሚገኙት ጉዳይ ነው። እዚህ ጋር በተያያዘ በዋነኛነት የዓለም ጤና ድርጅት ዋና የሆነው ዶክተር ቴዎድሮስ አዳኖም የህወሓት ከፍተኛ አመራር እንደሆነ ይታወሳል። በዚህም እንግዲህ ለህወሓቶች አጭር መልእክት አስተላልፏል። ጦርነት ትርፍ ሞት ነው። ጥፋት፣ መፈናቀልና ረሃብ ብቻ ነው። ፖለቲካዊ መፍትሄ ሁሌም አለ። እውነተኛ ጀግኖች ሰላምን ይመርጣሉ። ለሰላም እድል እንስጥ ያለ አጭር ትዕዛዝ አስተላልፏን። እጅግ ደስ የሚል ጉዳይ ነው። ስለዚህ ከከፍተኛ የህወሓት አመራሮች ውስጥ የሚታወቀው ቴዎድሮስ አዳኑ ነው። በሰሜኑ ጦርነትም ከፍተኛ ኃላፊነት በመውሰድ ሲሰራ የነበረ ከህወሓት ጎን በመሰለፍ ይህ ሰው ነው። ዛሬ ግን የህወሓትን እንቅስቃሴ በግልጽ ያወገዘበት ለሰላም ቅድሚያ እንዲሰጡ አስተላልፏል። ነገር ግን የሻዕቢያን ተልዕኮ እያስፈጸመ የሚገኘው ቀሪው የህወሓት ርዝራዚ ዛሬም የሚያሳየው ይህን ጉዳይ ነው። ከዚህ ጋር በተያያዘም የሰጠው መግለጫ አለ። መግለጫውም እንደሚከተለው አስደምጣችኋለሁ። መቀሌ የትግራይ ሰላም ጸጥታ ቢሮ ትላንትና የካቲት ባወጣው መግለጫ መሰረት የትግራይ ህዝብ መሰረተ መብቶችና ደህንነት እስካልተረጋገጠ ድረስ ሰራዊቱ ትጥቁን እንደማይፈታና ህዝባዊ አደራውን ለመወጣት ዝግጁ መሆኑን አስታውቋል። ቢሮው መብታችን በትግል እንጂ በችሮታ የሚሰጥ አይደለም በሚል እርስ ባወጣው መግለጫ የትግራይ ህዝብ ማንነት፣ ብሔራዊ ክብርና መሬቱ ተነጥቆ አሁንም በከፍተኛ የህልውና አደጋ ውስጥ እንደሚገኝ ገልጿል። የፕሪቶሪያው ሰላም ስምምነት አደጋ ላይ መውደቁን የተጠቀሰውን መግለጫ ስምምነቱን የፈረሙት ህጋዊ አካላትም በማግለል ለግለሰቦች ስልጣን የመስጠት የትግራይን ህዝብ አንድነት መከፋፈል በጀት ሰጠው መድቦ የመስራት እንዲሁም ቴክኖሎጂና በሰራዊቱ ብዛት ትግራይን የማንበርከክ ሙከራዎች እየተደረጉ መሆኑን ጠቅሷል። በተለይም በቅርቡ የተፈጸመው የድሮን ጥቃትና የሰራዊቱን ክምችት የጠቀሰው የቢሮ ይህ ድርጊት ግልጽ የሆነ ጦርነት አዋጅ መሆኑንና ህዝቡን በኃይል ለመጨፍለቅ የሚደረግ ጥረት መሆኑን አመላክቷል። ህወሓት እዚህ ጋር ካነሳቸው ዋነኛ አጀንዳዎች በዋነኛነት ተጠቃሽ ከሆኑት ትጥቅ እንግዲህ ፕሪቶሪያው ስምምነት ከሚደነግገው ዋነኛ አጀንዳ ህወሓት ትጥቁን ሊፈታ በፌደራል ደረጃ ያለው ጉዳዮች ሊፈቱ የሚገባው ሰላምና ደህንነት መረጋገጥ እንደሚገባ ይደነግጋል። ወደዚህ ስምምነት ሲገቡ ህወሓት ትጥቅ እንዲፈታ ነው። ነገር ግን ትጥቅ አልፈታም ብሎ የትግራይ ሰላምና ደህንነት ይረጋገጥ፣ ወልቃይት ይመለስልን፣ ተፈናቃዮች ይመለሱ በዋነኛነት የሚያነሳቸው። ለዚህ ደግሞ እንደ ዋነኛ አስፈጻሚ እያደረገ የሚገኘው ፋኖን ነው።
ለዚህ ምልበት ዋነኛ ምክንያት የተከዚህ ሰዎች ከመከላከያና ከሀገር መከላከያ ጋር በመቆም ከፌዴራል መንግስት ጋር በመሰለፍ ህወሓት እንዳይሰናዘር እያደረጉ ይገኛል። ፋኖ ደግሞ በአንጻሩ ህወሓት እንዲገባ በር እየከፈቱ ይገኛል። ለዚህ ደግሞ በግልጽ ህወሓትንና ፋኖን እናወግዛለን። የተከዚህ ሰዎች ራሳቸውን በራሳቸው እያስተዳደሩ ሰላማቸውን ነጻነታቸውን ያስከበሩ ይገኛሉ። ከፌዴራል መንግስት ጋር በመናበብ የተከዚህ ሰዎች እያስጠበቁ ይገኛሉ። ሰሞኑን ከተመለከተው አንዱ ይሄ ነው። ህወሓት ባደረገው ትንኮሳ ከፌዴራል መንግስት ጋር እንዳመጣጡ ጥሩትም ሰጠውት የመለሱበት ጉዳይ እንደነበር ተመላክቷል። እንግዲህ በሐዋሳ እየተካሄደ የሚገኘው 65ኛ ልዩ ዘመቻ እንግዲህ በጣም ከሚያስተምረው ትልቁ ነገር 3 ነገሮች ባህር ኃይል የየብስና እንዲሁም ደግሞ የአየር እነዚህ የሚያመላክታቸው ዋነኛ ለአሰብ ጉዞ ብቻ ነው እንጂ ለሰፈር የሚደረጉ እነዚህ ጨዋታዎች አይደለም። በግልጽ ሊሰመርበት የሚያስፈልገው እንደውም ከዚህ በፊትም ተመላክቷል። የባህር ኃይል ሲቋቋም የባህር ኃይል ዋና ኦፊስም ግንባታ ሲጀመር ዋና ዓላማ አድርጎ አልሞ እየሰራ የሚገኘው ብሔራዊ ጥቅምን ለማስከበር ነው። ብሔራዊ ጥቅማችን ከተነጠቅ ነው እጅግ ከሚያሳፍርና ጠባሳን ጥሎ ካለፈው ውስጥ አንዱ የአሰብ ጉዳይ ነው። ለዚህ ደግሞ ህወሓት የሰራው ሴራ ነው። ዛሬም እየሰሩ የሚገኙት ይህን ጉዳይ ነው። ለዛ ነው እንግዲህ መንግስት እንግዲህ በትኩረት ሰጥቶ ከሚሰራባቸው አንዱ ጉዳይ የሀገራችን መከላከያ ሰራዊት ትጥቅ በአየር ኃይል በየብስና እንዲሁም በባህር ኃይል የማጠንከር ዘመቻ ነው። እነዚህን ደግሞ በዛሬው ዕለት እየተካሄደ የሚገኘው ልዩ የዘመቻ እዝ ምስረታ በዓል ከሚያመላክተው አንዱ በሐዋሳ ላይ የሚያካትተው እነ ሶስቶችን መሰረት አድርጎ እንደሆነ ይታወሳል። ሰላም ለሀገራችን ያድርግ፣ ጽንፈኝነትና ተላላኪነት ይውደም። ዛሬ እነዚህ በሰፈር ታንቀው በሰፈር የሚሰሩ የሸኔ ፋኖ የህወሓት ጥምዶ የሚሉት እነዚህ የማይጠቅሙ ለሀገር ነቀርሳ የሆኑት እነዚህ ጥሩ ትምህርት የሆናቸዋን ሀገራችን ወደፊት ትራመዳለች። ሀገራችን እጅግ ደስ ከሚለው ጀግኖችን እያፈራች ትቀጥላለች። በአንጻሩ ደግሞ ባንዶችን ልክ እያፈራች እንደዚህ ተመሳሳይ ከምንመለከታቸው የነፋኖ የነሸኔ የነህወሓት የሚሉት ሁሉም የሚነግሩት ግን በብሔራቸው ነው። ሁሉም እየሸቀጡ የሚገኙት በብሔራቸው ነው። የሚያሳፍረው እጅግ አደገኛ ከሆነው ደግሞ ለአማራ ህልውና ጉዳይ ብሎ ከተነሳው ነገር ግን የህወሓትን አጀንዳ እያስፈጸመ የሚገኘው ፋኖ የሚባለው ድርጅት ነው። በጣም የሚያሳፍረኝ እጅግ ከሚያሳዝነው እጅግና አደገኛ ከሆነው 3 ዓመት ሙሉ ክልሉን እያወደመ እየቀጠለ ይገኛል። ህወሓት 2 ዓመት ቀጥቅጦት የወጣ ክልል ነው። አሁን 3 ዓመት ደግሞ ፋኖ እየቀጠቀጠው ይገኛል በራሱ ክልል። ዋነኛ ከሚያነሳባቸው አጀንዳዎች ከህወሓት ጋር የሚያመሳሰለው ጄኖሳይድ ተፈጸመብን ነው። እንደ ህወሓት ነፍጡን ዘግዝቆ በሰላማዊ ጉዳይ ቢፈታ ጄኖሳይድ የሚባሉ ጥያቄ አይነሳም። ህወሓት ይህን ጥያቄ ዛሬ አያነሳም። ዛሬ የሚያነሳቸው ጥያቄዎች ምንድናቸው? ተፈናቃዮች ወደ ቀያቸው ይመለሱ፣ ግዛታችን ይመለስልን ነው። ይሄ ነው ጥያቄው። ፋኖ ዛሬ ጥያቄ ምንድነው? ጄኖሳይድ ተፈጸመብን ነው። ሌላ የሚያነሳው ጥያቄ የለም። የወልቃይት ጉዳይ ህልውና ጉዳይ የሚለውን ትቶታል፣ አያነሳውም። በዋነኛነት እነዚህ ጉዳዮች ሊሰመሩበት ያስፈልጋል። ለድርድር የሚያበቃ እንኳን መልስ ጥያቄ ፋኖን በዚህ ሰዓት የለውም። ጽንፍ ይውደም፣ ሰላም ይለምልም። ውድ የቻናል ቤተሰብ ተከታታዮች በዛሬው 65ኛ ዓመት ልዩ ዘመቻ ምስረታ በዓል ክብረ በዓል እጅግ ደስ የሚል ጉዳይ ነው። ለብሔራዊ ጥቅማቸው ዋነኛ የሀገራችን መከታ የሆነ የሀገር መከላከያ ሰራዊታችን ልዩ ክብር ይገባቸዋል። በሌላ መረጃ እስክንገናኝ መልካም ሰንበት እንዲሆንላችሁ ከወዲሁ እመኛለሁ።